በልሳነ ግዕዝ ይዘከር ቦቱ ታሪከ ፊደል ታሪከ ልሳናት ታሪከ ሀገር ሴት እንደዛ ጉባኤ ቤት ገብታ መማር ግዕዝ ከተደበቀበት ከቤተ መዛግብት ወይም ከገዳማት ከአድባራት ወጥቶ ለሚዲያ በቅቶ ማየት ከዚህም በላይ የሚያስደስት የለም። በርካታ ፍልስፍናዎች የመድኃኒት አይነቶች እንዲሁም የተለያየ ነገሮች አሉበት። ግዕዝ እምነት አይደለም ቋንቋ ነው እና ይሄን እንትን እንዲያውቁ ማህበረሰቡ ይሄን ነገር እንዲያውቅ መሰራት አለበት ብዬ አስባለሁ። ሰላም ወጠና የውለክሙ ሰቤተ ልሳነ ግዕዝ ዘወቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባህቲቱ ዘተደለው ለክሙ በዝንቱ መርሃ ግብር በዛህለፈ 40 ዓመታት ምንተ ገበርና ወምንተ አቅረብነ ለክሙ ዘይብል መርሃ ግብር ናቀርብ ለክሙ በዛህለፈ 40 ዓመታት ዘተንሳይነ እምነ ፍካሬ ፊደል ወትርጓሚው ፊደል ወምንተ ተጽፈ በዝንቱ ልሳነ ዘይብል መርሃ ግብር ዛቅረብነ ለክሙ ወጥቶ ባለፉት 4 ዓመታት በልሳነ ግዕዝ ቆይታችን ከትርጓሚ ፊደል አንስተን በዚህ ልሳን ወይም በዚህ ቋንቋ በግዕዝ የሀገር በቀል ጥበቦቻችን ምን ተጽፎባቸዋል ምን ተዳሶባቸዋል የሚሉትን ጉዳይ ወደ እናንተ አቅርበን ነበር። በዛሬው የልሳነ ግዕዝ መርሃ ግብራችን ደግሞ ላቀርብላችሁ ወደድኩት ደግሞ በቀጣይ በአዲስ መልኩ ልሳነ ግዕዝን አሳታፊና ቅርብ በማድረግ ደረጃ እንዴት አድርገን እንስራው ምን እናስተካከል የሚሉ ጉዳዮችን ከናንተ ሐሳብ አስተያየት እንወስዳለን። በተመልካቾችን ደግሞ በቅርበት ምን እናሻሽል የሚሉ ጉዳዮች ደግሞ ወደ እናንተ እየቀረጽናቸው በቀረጻ ወደ እናንተ የምናቀርባቸውን መሰናዶ ዘንላችሁ ቀርበናል። እናንተ ደግሞ በአጭር የጽሁፍ መልእክታችን በ8200 ፒ ብላችሁ በመጻፍ መልእክቶቻችሁን ምን እናስተካከል ምን ዘንላችሁ እንቅርብ የሚለውን እንድትሳተፉ በአክብሮት እንጋብዛለን። እስከ መርሃ ግብራችን ፍጻሜ ጽንዑ ምስሌነ ልሳነ ግዕዝ ልሳነ ኢትዮጵያ ወቶ የኢትዮጵያ ልሳን የኢትዮጵያ ጥንታዊ ድርሳናትና መዛግብት የሚገኙበት ታላቁ ቋንቋችን ነው ልሳነ ግዕዝ። ታዲያ በዚህ ቋንቋ በአማራ ሚዲያ ኮርፖሬሽን በብቸኝነት ወደ እናንተ ሲደርስ የቆየበት 4 ዓመታት ነበር ቆይታ ያደረገ የሚገኘው። ተመልካቾች ታዲያ በአካል ያገኘናቸው ይሄ በአማራ ሚዲያ ኮርፖሬሽን በቴሌቪዥን ልሳነ ግዕዝ ሲመጣ ምን ስሜት ተሰማችሁ ሲል ጠይቀናቸዋል። የሚከተለውን መልእክት እነሱም አጋርተውናል ስሜታቸውን። በአጋጣሚ አሚኮ ላይ ያየሁበት አጋጣሚ እኔን የሚያነሳሳ አጋጣሚዎች ነበሩ። መጀመሪያ ላይ የቅኔ መምህርት እማዊ ዓመተ ማርያምን አቅርባችሁ አየሁኝ። በሁለተኛ ደረጃ ደግሞ የቅኔ መምህርት ደሴ ወሎ ዩኒቨርሲቲ የምታስተምረው መምህርት ሳሱ እሷን ቅኔ ቤት ሳለች ጎንደር ከጉባኤ ቤቱና ያስተላለፋችሁት ነገር ነበረ። ብዙ ትውስታው ባይኖረኝም ያንን አየሁኝ እና አእምሮዬ ላይ የመጣብኝ እንደዚህም ይቻላል እንዴ ማለት ሴት እንደዛ ጉባኤ ቤት ገብታ መማር ምናምን በፍጹም ማይቻል ነበር የሚመስለኝ እንኳን ወደዚህ ትምህርት ገብታ እንደዛ ብዙ ደረጃ ለመድረስ እና እንኳን እንደዚህ እንደ ሚዲያ እኔን እዚህ ደረጃ ለመድረሴ ተጽዕኖ ፈጣሪ ነው ብዬ አስባለሁ። አሚኮን መጀመሪያ ጊዜ ገና ሰው በትምህርት መልኩ መምህር ቁሞ እያስተማረ ሲጀምሩ ነውና ከመጀመሪያው ያየሁትኝ እውነት ለመናገር ደስ የሚል ስሜት ነው የተሰማኝ። ምክንያቱም ግዕዝ ከተደበቀበት ከቤተ መዛግብት ወይም ከገዳማት ከአድባራት ወጥቶ ለሚዲያ በቅቶ ማየት ከዚህም በላይ የሚያስደስት የለም። ምክንያቱም ግዕዝ እንደሚታወቀው በዓለም አቀፍ ደረጃ በብዙ ዩኒቨርሲቲዎች ትምህርት የሚሰጥበት ብዙ ጥበብና እውቀት ያለበት ቋንቋ ስለሆነ ከተደበቀበት ወጥቶ ለሚዲያ መብቃቱ ሚዲያ ደግሞ አሁን ባለንበት ዘመን እጅግ ተጽዕኖ ፈጣሪ ነው እንዳ አራተኛ መንግስት ነው የምትሉት እና ከዚህ አንፃር ሚዲያ ላይ የዋለ ነገር ደግሞ ከብዙ ሰዎች ዘንድ የመድረስ ደግሞ አሚኮ በሳተላይትም ስለሚተላለፍ ሁሉም ዓለም ላይ ስለሚደርስ ግዕዝ ቋንቋ በዚህ ልክ ሚዲያ ላይ ወቅቶ ሁሉም ዘንድ ተደራሽ መሆኑን ሳይ እጅግ ደስ ነው ያለኝ እኔ በግሌ። ስለዚህ በዚህ መልኩ አሚኮም እንደ ሚዲያ ተቋም ሊመሰገን ይገባዋል። ጊዜ ሰጥቶ አየር ሰዓት ላይ ሰው መድቦ አየር ሰዓት ላይ እንዲውል ማድረጉ አሚኮም ግዕዝን ለማንሳት እየጣራ ያለ ተቋም እንደሆነ ይሰማኛልና መጀመሩ በጣም ጥሩ ነው። በጣም ደስ ብሎኛል። ከምንም በላይ እንደ ግዕዝ ተማሪ እንደመሆን አንፃር ለምሳሌ እኔ የናቹራል ተማሪ ነበርኩኝ እና የናቹራል ተማሪ ከመሆን አንፃር ወደ ሶሻል ዲፓርትመንት መቀየር አለብኝ ግዕዝ ዲፓርትመንት ለመግባት እና በሚዲያ ላይና እንደዚህ አንዳንድ ነገር ስለ ግዕዝ ሲወሩ ተሰማ
ከናቹራል በቃ መግባት በጣም አለብኝ ወደ ሶሻል መቀየር አለብኝ ብዬ ከዲፓርትመንቱ ከባህር ዳር ዩኒቨርሲቲ ከናቹራል ተማሪ ወደ ሶሻል ተማሪ ቀይሬ እንደዚህ ስራውን ሁላ ሳይ በጣም ከምንም በላይ እርካታ ተሰምቶኛል። ስለ ግዕዝ ቋንቋ በተለይ እንደ ሀገር ታሪክ ሲወራ እንደውም ሲታረክ በግዕዝ ቋንቋ ላይ ብዙ ታሪካዊ ጽሁፎች አሉት። በርካታ ፍልስፍናዎች፣ የመድኃኒት አይነቶች እንዲሁም የተለያየ ነገሮች አሉበት። ግዕዝን ቋንቋ በቴሌቪዥን በአሚኮ ሳይ በጣም እጅግ ስሜት ተሰምቶኛል። ምክንያቱም ግዕዝ ቋንቋ የድሮ ማንነታችን፣ ባህላችን፣ ወጋችን የሚገልጽልን እንዲሁም ብዙ የተሰሩ ስነ ጽሁፎች አሉ፣ ድርሳናት። እነሱንም ለሪሰርች ለምርምር ማንስክሪፕት የሚባል አለ። እሱንን ለምርምር ለዩኒቨርሲቲዎችና ለተለያዩ ተቋሞች እንዲውል አድርጎታል ማለት ነው። ሚዲያም የሆነ ሌላውም ነገር የሚሰራው የማህበረሰቡን አመለካከት ለመቀየር ነው እና ግዕዝ ለኢትዮጵያ ካደረገው ነገር አንጻር ጭራሽ ያልተነገረለት ያልተዘመረለት ለእኛ ሙያችን ነው እና የሙያ መስክ ነው እና ግዕዝን እንዲታወቅ ግዕዝ በቤተክርስቲያን ብቻ ነው እዚህ በፊት ሲያገለግልም የቆየው የኖረውም ቤተክርስቲያን ላይ ነው ሊባል ይችላልና እንደ ሚዲያ እናንተ ግዕዝ እንዲታወቅ አድርጋችሁታል። ግዕዝ ኢትዮጵያ ላይ ምን እየሰራ እንደሆነ እንዴት እንደሆነ አመጣጡ እንዴት እንደሆነ ያደረገልን ነገር ምናምን እንዲታወቅ አድርጋችሁታል ብዬ አስባለሁ። የኢትዮጵያ የእውቀት ቁልፍ ግዕዝ ነው የሚል ነገር የሆነች እንትን አየሁና ያን ሳይ ምን ለማለት ፈልጎ ነው ምናምን የሚለውን ነገር እንትን እያልኩ መጣኝ። ሰው ብዙ ጊዜ የሚያምረው ራሱን ሲሆን ነው ብዬ አስባለሁ። ኢትዮጵያ ደግሞ በጊዜ የተጻፉ በጣም ብዙ መጽሐፍት በጣም ብዙ እውቀቶች እንዳሏት ይታወቃልና እነዛን ነገሮች አልተጠቀምንባቸውም እና ይሄ ነገር ውስጥ ጥያቄ ፈጠረብኝ። በቃ ኢትዮጵያ ልታድግ የምትችለው ራሷን መሆን ስትችል ነው ብዬ አስባለሁ እና ደግሞ አሁን ላይ እኛ ራሳችን እየሆንን እንዳልሆነ አውቃለሁና ያ ነገር ትልቅ ጥያቄ ፈጠረብኝና ራሳችን መሆን አለብን፣ የራሳችን ነገር ማወቅ አለብን፣ የራሳችን ነገር መጠቀም አለብን ብዬ ሳስብ ያ ነገር ደግሞ ትልቁ ሚስጥር ብዙ ነገር የተጻፈበት አባቶቻችን ብዙ ነገር የጻፉበት ትልቅ ሚስጥር ያለው በግዕዝ እንደሆነ ሳምን ግዕዝን መማር አለብኝ ብዬ አሰብኩኝ። ግዕዝ ለረጅም ጊዜ ኢንዳንጀርድ ሞተ ባይባልም እንኳን ኢንዳንጀርድ የሚባል ይሄ አደጋ ላይ ያለ ቋንቋ ተብሎ የሚታወቅ ቋንቋ ነበረ። እኛ ስንማር እንደዛ ነው አስታውሳለሁ። ኤሌመንታሪ ላይም ሃይ ስኩል ላይም ኢንዳንጀርድ ከሚባሉ ቋንቋዎች አንዱ ነው እና ሪቫይቭ እንዲያደርግ የሚዲያው ተጽዕኖ ቀላል አልነበረም እና ሚዲያው ላይ በአሚኮ በኩል ሲመጣ አንደኛ ያልተማሩ ሰዎች እንኳን ልጆቻቸው ግዕዝ ላይ ትኩረት አድርገው እንዲማሩ አካዳሚዎች ግዕዝን እንደ አንድ ኮርስ አድርገው እንዲሰጡ ተጽዕኖ ፈጥሯል ብዬ አስባለሁና ደስ የሚል ነገር ነበረው። ሌሎች ቋንቋዎችን ብናይ በአንድ ብሔር የተወከሉ ናቸው ሁሉም ቋንቋዎች ማለት ነው። ግዕዝ ኢትዮጵያን አንድ የሚያደርጋት ቋንቋ ነው፣ የሁሉም ቋንቋ ነው እና ግዕዝ በአሚኮ በሚተላለፍበት ሰዓት በጣም ከፍተኛ ነው። እኔ የሚሰማኝ ደስታ በጣም ከፍተኛ ነበረ። ለምን የአባቶቻችን የጥበብ የፍልስፍና የተራቀቁበት ቋንቋ ነው። ለሌሎቹ ቋንቋዎች ፊደሉን በማዋስ ቃላቱን በማዋስ የሚታወቅ ትልቅ አንጋፋ ቋንቋ ነው ግዕዝ እና ይሄንን በአሚኮ በማይበት ሰዓት በጣም እኔ ደስተኛ ነበርኩኝ። እኔ ብቻ ሳይሆን ብዙ ሰዎች ደስተኛ እንደሆኑ በሚተላለፍበት ሰዓት ብዙ ሰዎች ሰዓት ጠብቀው የሚከታተሉ ሰዎችም ስላየሁኝም እኔም ስከታተል ስለነበረ ማለት ነው እና በዚህ የሚተላለፉ ነገሮች ለትውልዱ አስተማሪና ገንቢ የምታቀርቡበት መንገድ በጣም ደስ የሚል ነበረ። ስለ ነፋሳት አሁን እኔ ያየሁት በጣም ስለ ደመናት የተሰራው ስራ በጣም የሚገርም ነው እሱ እና ይሄ ሁሉ ተጽፎ የሚገኘው በዚህ በግዕዝ ቋንቋ ነው እና ይህንን ሀተታና ትንታኔ የሚሰጡትም ደግሞ በግዕዙ ዓለም ያለፉ ሊቃውንት ስለሆኑና ይሄ ቋንቋ በጣም በሚገርም ሁኔታ የሚያስደስት ነገር ነበር ስታስተላልፉ የነበረው። እኔ እስካሁን በነበረው ጊዜ በጣም ደስተኛ ነበርኩኝ። እንደውም አንድ በጣም ከገረመኝ ነገር አንጻር ሰው ያለኝ ነገር ምንድን ነው የምትማሪው ምናምን ሲሉኝ ግዕዝ ነው ስላቸው አንዳንዴ ግዕዝ ግቢ ገብተሽ እንዴት ትማሪያለሽ እንደ አያትሽ አያስተምርሽም ወይ ምናምን አለችኝ እና ይሄ ነገር ሳያው ጭራሽ በጣም ወደ ኋላ የቀረ አስተሳሰብ ነው ያለን ለግዕዝ። ግን ደግሞ በጣም ብዙ ነገር መስራት የምንችለው ግዕዝን አውቀን በግዕዝ የተጻፉ ነገሮችን አንብበን ተርጉመን እነዛ መስራት ስንችል ነው ብዬ አሰብኩና እና የሰው አስተሳሰብ ገና እንደሚቀረው አየው እና ለዚህ ደግሞ እንደዚህ አይነት ፕሮግራሞች መዘጋጀታቸው በጣም አስፈላጊ ነው። የህብረተሰቡን አስተሳሰብ መቀየር አለብን። መቀየር ብቻ ሳይሆን በግዕዝ የተጻፉ ነገሮችን አንብበን መስራት እንዳለብን አሰብኩኝ።
መናኔ ዓለም ግዕዝ ወልሳነ ባይዳን ባይድ እምነ ቤቱ ወቤቱ እንተ መድና እመመድና ይወጽእ ወእመ ይወጽእ ዝንቱ እንተ ማይረኮ ለባይድ ጸባይተ ዝንቱ ምስጢር ወተማይረ ከውእቱ። መናኔ ዓለም ግዕዝ ሰረዝ ቅኔ ነው። መናኔ ዓለም ግዕዝ ወልሳነ ባይዳን ባይድ እምነ ቤቱ ወቤቱ። ይሄ መናኔ ዓለም ግዕዝ የካለም የተናቀ ግዕዝ ዓለምን የናቀ ግዕዝ እመመድና ይወጽእ ወደ ከተማ ቢወጣ እንተ ማይረኮ ለባይድ ጸባይተ ዝንቱ ምስጢር ምስጢርን የሚገዛ ምስጢርን የሚይዝ ይሄ እንተ ማይረኮ ለባይድ ባይድን አሸነፈው ያሸነፈው ሆነ። የመጀመሪያው መስመር ላይ መናኔ ዓለም ግዕዝ ወልሳነ ባይዳን ባይድ ይሄኛው የባይድ የውጮች ልሳን ባይድ የሆነ የውጮች ልሳን ወልሳነ ባይዳን ባይድ እምነ ቤቱ ወቤቱ ከቤቱ እማይወጽእ ዝንቱ ይሄም ቢወጣ ወተማይረከ ውእቱ በዛ በግዕዝ የተሸነፈ ነው እንጂ ያሸነፈ አይደለም። ለሰሙ የሀገር ውስጥና የውጭ ጠላቶች አሉ እና የውጭ ጠላት መጥቶ የሀገር ውስጡን ሲገጥመው የሀገር ውስጡ አሸነፈው እና ተሸንፎ የአባይድ ተመለሰ ተማረከ ማለት ነው። አዎ ለወርቁ ደግሞ ግዕዝ የሀገራችን ቋንቋ ነው። የሀገራችን የምንዋጋበት ድንቁርናን የምንዋጋበት ሰራዊታችን ነውና እሱ ከቤቱ በወጣ ጊዜ ወደ ከተማ በወጣ ጊዜ ተደብቆ ነበር በጉባኤ ቤቶች ያለው። ወደ ከተማ በወጣ ጊዜ ሌሎችን ቋንቋዎች አሸንፎ ያዛቸው ማለት ነው። አሁን ከኛ አልፎ በሌላ ሀገር ነግሷል። ሌሎች ሀገሮች ሁሉ እየተጠቀሙበት ነው። ለዛ አሸንፏቸው ተመለሰ ማለት ነው። በአማራ ሚዲያ ኮርፖሬሽን በብቸኝነት ወደ እናንተ ሲደርስ መናኔ ዓለም ግዕዝ ወልሳነ ባይዳን ባይድ እምነ ቤቱ ወቤቱ። ሩቅ ያለ ዘመድ በቅርብ ሲገኝ፣ የናፈቀ ዘመድ በቅርብ ሲገኝ ናፍቆቱም ደስታውም ያን ያክል ነው። ምክንያቱም ቶሎ አይወጣምና ደስታው። አማራ ሚዲያ ኮርፖሬሽንም የናፈቅነውን በውስጡ ደግሞ ብዙ ታሪክና ድርሳናትን ይዞ የሚገኘውን ልሳነ ግዕዝ ይዞ ብቅ ሲል ብዙዎቹ ደስታችሁን እንዳስጋራችሁን ደስታችሁን እንደነገራችሁን ቀደም ሲልም ደግሞ አስተያየታቸው የሰጡ ሰዎች ስሜታቸውን አጋርተውናል። ታዲያ ይህ ተወዳጅ ብዙ ድርሳናትን በውስጡ አቅፎ ያዘው የሀገር ታሪክ የሀገር ጥበብን ያዘው የሀገር ስልጣኔ በውስጡ ያዘው ልሳነ ግዕዝ በቴሌቪዥን መተላለፉ ምን ከግለሰብ ደረጃ እስከ ተቋም ደረጃ ምን ተጽዕኖ አመጣ የሚለውን ደግሞ ጥያቄ አቅርበንላቸዋል ለተመልካቾች። እናንተም እንዲሁ እየተሳተፋችሁበት ማለት ነው። የሚከተለውን አስተያየታቸውን ለግሰውናል። ጽኑ ምስሌ ነው። መጀመሪያ ላይ ቤተሰብ ጋር ክርክር ነበረ። አትገቢም ትገቢያለሽ የሚል እና በጣም ክርክራቸው ትንሽ እንትን ብሉኝ አስቸግሩኝ። በናቹራልነት እንድቀጥል ነበር የፈለጉት። ያስቸግሩኝ ናቹራሉኝ ነው የዚህ የመጣሁት። እነሱ የፈለጉትን ለመማር ወስኜ ማለት ነው የነሱን ቃል ለማክበር። ነገር ግን እዚህ መጥቼ ክላስ ገብቼ ሳየው ጭራሽ ትምህርቱ ጋር ተስማማውኝ። የሆነ ልብ የሚያርፍበት ነገር አጣ። የምፈልገው ትምህርት አይደለም። እንዴት ብዬ አእምሮዬ አልቀበለው አለ። በቃ ቀጥታ ቀልቤ ወዴት ይሄዳል? የምፈልገውን ትምህርት አልተማርኩኝም። በቃ ህይወቴን ቀምተውኛል። እንዴት ነው የምኖረው? ለነሱ ብዬ ነው የምኖረው ማለት ነው የሚል ጥያቄ ተፈጠረብኝ እና ትዝ ይለኛል ማስታወቂያ ወጥቶ የዛኔም ድረስ እየተከራከርነ ነበር። ማስታወቂያው አልፎ ነው እንደገና እኔ ወደ መዝገባ የመጣሁኝ። ያው ማለት በሀሳብ አሸንፊያቸው ሳይሆን እምቢ ብያቸው የራሴ መንገድ ነው የሚሄደው ብያቸው ያንን እንደገና ማስታወቂያ ካለፈ በኋላ እዚህ መጥቼ ተመዘገብኩኝ። ከተጀመረ በኋላ ነው ብዙ ነገሮች የመጡት። አሁን የምታውቁት ነው። መጀመሪያ በግል ትምህርት ቤቶች ሲሰጥ ነበረ። ያ ከመቼ ወዲህ ነው እናንተ ይሄንን በአሚኮ የትምህርት መሰጠት ከጀመረ ወዲህ ወይም በአሚኮ መተላለፍ ከጀመረ ወዲህ ነው በውስጡ የያዘው ይዘቱ እየታወቀ ሰው ለካ ግዕዝ እንደዚህ ነው እንዴ፣ እንዲህ አይነት የፍልስፍና ቋንቋ ነበር እንዴ፣ አባቶቻችን በዚህ ልክ ጥበበኞች ነበሩ እንዴ እያለ ማህበረሰቡ እየተረዳ በግል ትምህርት ቤት ተጀመረ። አሁን ደግሞ ከዛ ወዲህ በእናንተ ተጽዕኖ ፈጣሪነት በአሚኮ ተጽዕኖ ፈጣሪነት በመንግስትም ደረጃ
ቋንቋውን ብንማረው ሀገራችን ወደ ቀደመ ልዕልናዋ ትመለሳለች በሚል አሁን በመንግስት ደረጃም ትምህርቱ በተለይ በዚህ በአማራ ክልል በሰፊው እየተሰጠ ያለ ቋንቋ ነው። በፊት የነበረው የማህበረሰቡ አረዳድ የግዕዝ ቋንቋ አረዳድ የተለየ ነበረ። ለምን ምንድን ተብሎ ነው የሚታሰበው? የቄስ ቋንቋ ወይም ደግሞ የቤተ ክርስቲያን ቋንቋ ብቻ ተብሎ ነበር የሚታሰበው። ግን እናንተ ይህንን በአሚኮ ማስተላለፍ ከጀመራችሁ ወዲህ ከሃይማኖቱ ባሻገር ያሉትን የተጻፉትን የፍልስፍና የጥበብ መጻሕፍት ስታሳዩ የማህበረሰቡ አረዳድ ለግዕዝ ቋንቋ ያለው አመለካከት ተለውጦ አሁን ባለው ደረጃ ልክ አሁን በመንግስትም በግልም ደረጃ እየተሰጠ ነው ያለውና ይህ ደግሞ የማን ነው? የአሚኮ ተጽዕኖ ፈጣሪነት ብዬ ነው የምወስደው እኔ። ብዙ ተጽዕኖ ያለው ይመስለኛል። ለምሳሌ መነቃቃት ይፈጥራል። የግል ትምህርት ቤቶችም መምህር ቀጥረው ህጻናትን ግዕዝ እንዲያስተምሩ የሚያግዛቸው ይመስለኛል። በሚዲያ ላይ ግዕዝን ሲነገር የሚያዩ ሰዎች እንዴት እኛስ ግዕዝ ብናውቅ የሚል በአንዳንድ ሰዎች በአጋጣሚ በስራ አጋጣሚም በጓደኝነትም የምናወራቸው ሰዎች ጋር ጥሩ መነቃቃት እንዳለ ከቤተ ክህነት ሰዎችም እንኳ ሳይቀር ሊያዩት እንደሚችሉ አንዳንድ መምህራን ጋር የቤተ ክርስቲያን መምህራን ጋር ሁሉ የማውራት እድሉ ነበረኝና እንዲያውም ይሄ በወቅቱ ይሄ ይስተካከል እንዲበል የሚሉም ሰዎችን ሰምቻለሁ። በተለይ መማር ማስተማር ላይ በነበረው ጊዜ ማለት ነውና ስለዚህ ጥሩ ፊድባክ ማለት ጥሩ ውጤት ያለው ይመስለኛል። መነቃቃት የፈጠረ እንዲህም ይቻላል። ቅድም እንዳልኩት ከተደበቀበት ወጥቶ ሚዲያ ላይ መዋሉ ብዙ ሰዎች ግዕዝ ህይወት እንዳለው በህይወትም እንዳለ በሚዲያም ግዕዝ መቅረብ እንደሚችል ለብዙ ሰዎችም ትምህርት ሊሆን እንደሚችል ብዙዎችም እንደሚማሩበት ቋንቋውም ተፈላጊ መሆኑን ማሳየት የቻለ ይመስለኛል አሚኮ። ያመጣው ተጽዕኖ እውነት ለመናገር አንደኛ ለሀገር ለማህበረሰቡ ትልቅ አስተዋጽኦ አለው። ምክንያቱም እስካሁን የነበረው የትምህርት ስትራቴጂና አካሄድና አሁን ወደፊት የሚመጣውን ተስፋ ብሩህ የሆነ ተስፋ እንጠብቃለን ብሎ የሚያምነው ህዝቡ ግዕዝ ቋንቋ ስለተከፈተለት እንዲሁም ከአብነት ትምህርት ቤቶች ጋራ አያይዞ ከሳይንስ ጋር ያለውን የመማር ማስተማር ሂደት እንዴት ማስኬድ እንዳለበት እንዲሁም ደግሞ በተለያየ ሚዲያዎች ወጥቶ ሀሳቡን በግዕዝ ቋንቋ ሲገልጽ በጣም ሚዲያውን ሲቆጣጠርም እንዲህ በጣም ደስታ ተሰምቶኛል። እንዲሁም ተጽዕኖም እየፈጠረ እንዳለ ገምታለሁ ማለት ነው። የሰዎችን ፍላጎት ኢኒሼቲቭ እንዲሆን አድርጎታል፣ እንዲነሳሳ። አሁን ለምሳሌ የአማራ ክልል ትምህርት ቢሮ እንዲጀምር አድርጎታል። ምንድነው አሚኮ ያለው ተጽዕኖ ይሄ ነው። በቃ ይህንን ተጽዕኖ ፈጥሮ ግዕዝ በየዩኒቨርሲቲዎችም እንዲጀመር ከ3ኛ ክፍል ጀምሮ እስከ 8ኛ ክፍል መጽሐፍ እንዲታተምም በማድረግ ደረጃ ትልቅ ተጽዕኖ አድርጓል ብዬ ነው ያስባለሁ ማለት ነው። የሚዲያ ተጽዕኖ ቀላል የሚባል አይደለም። እውነት ለመናገር ሜንስትሪም ሲሆን ደግሞ ከፍ ይላል ተጽዕኖና አሚኮ ግዕዝን ይዞ ሲመጣ እንደ ግለሰብ ቅድም የጠቀስኩት ነገር አለ። አንደኛ ግዕዝ መኖሩን ሪቫይቭ ማድረግ እንደሚችል ማሳየት አንደኛው ተጽዕኖ ነው። ሁለተኛ በዩኒቨርሲቲም ሆነ በአካዳሚ ደረጃ ግዕዝን እንደ አንድ የትምህርት አካል አድርጎ የትምህርት ፕሮግራም አድርጎ ማካተት እንዲቻል አድርጓል ብዬ አስባለሁ። መነቃቃትን ፈጥሯል፣ ለወጣቱም ለሕፃናቱም። ምናልባት ግዕዙን ማለት ዘመኑን የግዕዝ ዘመን ማስመሰል ችሏል ብዬ ነው የማስበው። ዘመኑ የግዕዝ ዘመን ነው። ይህንን ደግሞ አምጥቷል ብዬ አስባለሁ። አሚኮ ጥሩ ተጽዕኖ አለው ብዬ አስባለሁ። ከግለሰብ የቋንቋ አጠቃቀም የጽህፈት ሕግ እስከ ንባብ ባህላችን ብሎም ደግሞ በሀገር በቀል ጥበቦቻችን ደግሞ ምን ደረጃ ላይ እንደሚገኝና ምን ተጽዕኖ ላይ እንዳመጣ ወደ እናንተ ያቀረብንበት መሰናዶ የራሱን የቻለ አዎንታዊ ተጽዕኖ እንዳመጣ በተቋማት ደረጃም በኩል አስተያየት የሰጡ ሰዎች እንዳቀረቡልን ማለት ነው። ብዙ ራስን ማነሳሳትም ወይም ደግሞ ራስን እንድንጠይቅ ማድረግ የሚችል ምክንያቱም እንግዲህ ከአገር ውጭም ባሉት ሌሎቹ ከ31 በላይ የሚደርሱ መካናተ አእምሮ ወይም ደግሞ ዩኒቨርሲቲዎች ዓለም አቀፍ ዩኒቨርሲቲዎች ሳይቀር እንኳን እንደ ግዴታም እንደ ፍቃድም ያጠኑታልና ይህን ተጽዕኖ ደግሞ ወደ ሀገራችን ደግሞ በተነሳሽነት በመማር ማስተማር ሂደት ውስጥ እንድናመጣው እንቅስቃሴዎች መጀመራቸው ራሱን የቻለ ደግሞ ሚዲያው ራሱ ያመጣው ተጽዕኖ እንደሆነ
አቅርበውናል ማለት ነው። ታዲያ እኛ ደግሞ እንደ አማራ ሚዲያ ኮርፖሬሽን በልሳነ ግዕዝ መሰናዷችን ምን እናካት፣ ምን የተሻሻለ ሀሳብ ዘንላችሁ እንደምጣ የሚል ሀሳቦችን ደግሞ አጋርተውናል። እናንተም የተወደዳችሁ ተመልካቾቻችን በእናንተ በኩል በአጭር የጽሁፍ መልእክታችን በ8200 ፒ ብላችሁ ጽፋችሁ ብታደርሱት ደግሞ ይህን አሻሽሉ፣ ይህን ያስተካክሉ፣ ይህን ብታካቱ የሚለውን ሀሳብ ብትጨምሩልን ወደ እናንተ ዘንላችሁ እንቀርባለን ማለት ነው። አሁንም እስከ ዝግጅታችን ፍጻሜ እንድትቆዩ የአክብሮት ግብዣችን ነው። መጀመሪያ ለዚህ ነገር የሚያስፈልገው መጀመሪያ ሰው መኖር አለበት አይደል? ስለዚህ መጀመሪያ የሰው ግብአት ሊኖራችሁ ይገባል። ብዙ ልጆች ይመረቃሉ። ብዙ እውቀት ያላቸው ውጤት ብቻ ሳይሆን እውቀት ያላቸው ልጆች ይመረቃሉ። ስለዚህ እናንተ ምንድነው ውጤት ብቻ ያላቸውን ሳይሆን እውቀት ያላቸውን ልጆች እንደ ግብአት መሰብሰብ ነው ያለባችሁ። እነሱ እዛ ቦታ ላይ ተቀምጠው ሲታይ ለኛ ልክ እኔ ተጽዕኖ እንደፈጠረብኝ ከስር ለሚያዩት ልጆች ትልቅ ተስፋ ነው የሚሆነው። ትልቅ ነገር ሰንቆ ነው እናንተን የሚለው። መጀመሪያ የሰው ግብአት ታዘጋጃላችሁ። ከዛ ወደ ቲዮሪው ብቻ ሳይሆን በውስጥ ብዙ መጽሐፎች አሉ፣ ብዙ ቦታዎች አሉ የሚታዩ። እነሱን በደንብ በማሳየት ወደ ትግበራ ቲዮሪ ብቻ ሳይሆን እነዚህ በቲዮሪ የምንማራቸው ነገሮችን እንዴት እንደሚማሩ ምክንያቱም ያንን ነገር እንዴት እንደሚማር ሰው ካላወቀ እንዴት ነው ምጋባው ከባድ ሊሆን እኮ ይችላል ብሎ ሊያስብ ይችላል። እና እንዴት እንደሚማሩ መንገድ መድረግ መልካም ይመስለኛል። አንደኛ በቋንቋው ላይ የተካኑ ሰዎችን ቋንቋውን የሚያውቁ ሰዎችን ብንጋብዛቸው ቋንቋውን ከቋንቋው ጋራ ከስርዓቱ ጋራ ቋንቋውን ጠይቀን እኛ ልንረዳ ለሰዎችም ለማህበረሰቡ ለህዝቡ አስተላልፈን እኛ ትልቅ ነገር የሚያስገኙ ሰዎች እነዛ ናቸው። በቋንቋው የተካኑ ሰዎችን በሚዲያው ላይ እየጋበዝነን እንዲሁም ደግሞ የሚዲያ ሰራተኞችም በተለይ በቋንቋው የተካኑ ሰዎች ቢሆኑና አንዳንድ መርሃ ግብሮችን ቢጨመሩ ማለትም በግዕዝ ማውራት ኮሚኒኬት ለህዝቡ ጥሩ የሆነ ለህፃናት ከታች ነው እንግዲህ ማህበረሰቡ አሁን ለህፃናት ከታች ከአንደኛ ክፍል እስከ 6ኛ ክፍል ዘንድሮ ተጀምሯል። ለእነሱ ጥሩ የሆነ ሳቲስፋክሽን እንዲፈጥርላቸው በሚዲያው ላይ ቋንቋዎችን ወይም ደግሞ እንደ በግዕዝ የተማሩ ሰዎችን እያቀረቡ ንግግር ቢደረግ በግዕዝ ላይ መነጋገር አንዳንድ ነገሮችን ደግሞ እንደዚህ አስቂ ነገሮችን በግዕዝ በጣም ብዙ ነገር የሚያስተምር ነገር ስላለው በዛ ነገር እየጋበዝነን ሚዲያውን ሰፋ ብናደርገው ከማየው አንጻር ከሚዲያው ትንሽ የአገልግሎት ወይም የአገልጋይ ማነስ ይታይበታል። ሰዎችን ብንጨምርበት ሰዎችን ጨምረን እንዲሁም ሰዓቱም ሰፋ አድርጎ በደንብ ለህዝቡ ለሀገር የሚጠቅም ቋንቋ እስከሆነ ድረስ ታሪካችን፣ ማንነታችን፣ ባህላችን እንዲሁም ደግሞ የመድኃኒት ስርዓታችን ወደፊት አጠናክረን ብንቀጥልበት ደስ ይለኛል ማለት ነው። አንድ ሰው ብቻ በጣም ከባድ ነው። ተጽዕኖ ይፈጥራል። ለድንገት ለተከታተለው ሰው ተጽዕኖ ይፈጥራል። ነገር ግን ስሙ በጣም በብዙ ዳይሜንሽን ሲሰፋ ብዙ የመዳረስ አቅም ይኖረዋል እና ብዙ የተለያዩ ነገሮችንም የማቅረብ አቅም ይኖረዋል። የተለያዩ የግዕዝ በጣም ብዙ የሚያውቁ ልጆች አሉ። በዚህ በቤተ ክህነቱም ቅኔ የሚባል ትምህርት አለ። ኦቨር አፕ የሆነ በቃ ብዙ እውቀት ያላቸው አሉ። እነሱን አካተው ቋንቋውን በሰፊው እንዲካሄድና የተለያዩ ተረቶችን፣ ቀልዶችን በቃ አለ አይደለ ከበፊትም የነበሩ ባህል ወጎችን እነዚያን እያነሳ በዚያ ውስጥ እየተካተቱ የሰዎችን ፍላጎት እንዲቀሰቅስ ቢደረግ አሪፍ ነው ብዬ አስባለሁ። ለመነሻ ማለት ነው። ለምሳሌ እናንተ ፕሮግራም ላይ ለምሳሌ አሁን ማለት እኔ ራሱ እዚህ እንትን ከገባው በኋላ ነው ስለ ግዕዝ ማወቅ የጀመርኩት ወይም አንዳንድ መጽሐፍትን አነብ ስለነበር ምናምን ነው እንጂ ምን ዝም በቃ ቋንቋ በእርግጥ ቋንቋ ነው፣ ግን የተጻፈ በጣም ብዙ እውቀት ያላቸው ነገሮች ተጽፎበታል ግዕዝ ውስጥ። በግዕዝ የተጻፉ በጣም ብዙ እውቀት ያለ ውጭ ሀገር እየወሰዱን መጽሐፋችን በጣም ብዙ ነገር ተሰርተው የሚመለሱት ወደኛ እኛ በግዕዝ እውቀት በተጻፈ ጽሁፍ ነው እና ያን ነገር ወደ ሀገራችን አምጥተን መስራት እንድንችል አንደኛ የማህበረሰቡ እንትን እንዲቀየር ከመጀመሪያው እስኪ የማህበረሰቡ እውቀት እንዴት ነው ለግዕዝ ያለው። እኔ አሁን ዲፓርትመንት ግዕዝ ነው ስላቸው ያልኳችሁት ነገራቸዋለሁ እና በጣም ይቀረዋል በጣም ማህበረሰቡና ወጣችሁ ውጭ ላይ ምናምን ብትጠይቁ እና ደግሞ እንዴት እንደሆነ ስለ ግዕዝ ያላቸውን አመለካከት ግዕዝስ ስንት ሰው ያውቃል፣ እውቀቱን እንዴት ያዩታል
ወይስ ደግሞ አሁን እንትን የተባለው ነገር ይሄ የእምነት ጉዳይ ነው ምናምን የተባለ አልነበረ? እሱም የአስተሳሰብ ችግር ነውና ግዕዝ እምነት አይደለም ቋንቋ ነው እና ይሄን እንትን እንዲያውቁ ማህበረሰቡ ይሄን ነገር እንዲያውቅ መሰራት አለበት ብዬ አስባለሁ። ግዕዝ እምነት አይደለም ቋንቋ ነው ራሱን የቻለ። ግን በዚህ ቋንቋ ግን በጣም ብዙ ነገሮች ተጽፈውበት እኛ ሳናውቀው ውጭ ሀገር ሂደው መጻፍታችን በጣም ብዙ ነገር የተሰራበት ነውና ይሄን ነገር ማህበረሰቡ እንዲያውቅ ግዕዝ ቋንቋ ነው እንጂ እምነት እንዳልሆነ እንዲያውቅ ይሄ ነገር በጣም ብዙ ክርክር እያስነሳ ስለነበረ ይሄን ነገር እንዲያውቁ እና ደግሞ በግዕዝ የተጻፉ መጻሕፍትን እንዲሁ እንትን እያላችሁ ማለት እንዲነግሯችሁ ታውቃላችሁ ወይ የተጻፉ በግዕዝ የተጻፉ መጻሕፍትን ታውቃላችሁ ወይ የሚል ጥያቄ ብትጠይቋቸው ብዙ የተጻፉ ዜና መዋዕላት አሉ፣ የፍልስፍና መጻሕፍት አሉ፣ ብዙ አንድምታ ያላቸው መጻሕፍት ከሃይማኖቱ በዘለለ ማለት ነው። የሃይማኖቱ አንዱ ሆኖ ከዛ ባሻገር ግን ብዙ የተጻፉ የስነ ጽሁፍ መጻሕፍት አለና እኔ እስካሁንም የሄዳችሁበት ይመስለኛል በተወሰነ መልኩ አሁንም ተስፋፍቶ እንዲቀጥል የምፈልገው በተለይ የስነ ጽሁፉ ፓርት ላይ ታሪኩ በደንብ መተረክ አለበት። የግዕዝ ቋንቋ ታሪክ፣ ልደት፣ ውልደት፣ እድገቱን በደንብ ማሳየት አለብን ብዬ ነው የማስበው። ይሄንን ካየ ግዕዝ በውስጡ የያዘው ጥበብ ከታወቀ ማህበረሰቡ ይሄንን ከተረዳ ስለ ግዕዝ ያለው አመለካከት ይለወጣል። ያኔ ግዕዝ የሀገራችን ቋንቋ ነው፣ የአንድነታችን መሰረት ነው፣ የቀድሞ ልዕልናችን ወይ ደግሞ ወደ ቀደመው ልዕልናችን ልንመለስ የምንችለው ግዕዝ ቋንቋን ስናውቅ ነው ብሎ ማህበረሰቡ ወደ ራሱ ሊመለስ ይችላል። የመጀመሪያው እኔ ጊዜ ላይ ነው ጀስት በ40 ደቂቃ የተሟላ ነገር መተላለፍ ይችላል ብዬ አላስብም። አሚኮ እንደሚታወቀው በርካታ ቋንቋዎችን ወደ አይ ቲንክ ወደ 12 ቋንቋዎችን ይመስለኛል ፕሮግራም አድርጎ ይሰራባቸዋል፣ ዜና ይሰራባቸዋል፣ ልዩ ልዩ ፕሮግራሞችን ይሰራባቸዋል። ግዕዝ ከሌሎቹ አንጻር የተሰጠው ጊዜ በቂ ነው ብዬ አላምነው። ዜና ይሰራበትም ያው ዜና በግዕዝ ማድመጥ የሚችል ሰው የለም ተብሎ ቢታመን እንኳን ከሌሎቹ ፕሮግራሞች አንጻር ከ11 ቋንቋዎች እና አረበኛ እና እንግሊዝኛ ይሰጥባቸዋል፣ ሌሎችም ቋንቋዎች አሉ። ከዚህ አንጻር ሲታይ የግዕዝ የጊዜ ማነስም ይታይበታል፣ የሰው ኃይል ማነስም አለ ብዬ አምናለሁ። ሲቀጥል እንደ ቢካተት ብዬ የማስበው ደግሞ ሌላው ነገር ቴክስት አናሊሲስ መስራት ይቻላል ግዕዝ ላይ። ሴኩላር የሆኑ የግዕዝ ምሁራንም የስነ ጽሁፍ ምሁራንም ይኖራሉ። ግዕዝን ከስነ ጽሁፍ አንጻር መተንተን ይቻላል፣ ከሊንጉስቲክ አንጻር መተንተን ይቻላል። ሊንጉስቶችን እየጋበዙ የግዕዝ እንዴት ሪቫይቭ ማድረግ እንደሚቻል ማሳየት ይቻላል ብዬ አስባለሁ። እነዚህ ነገሮች ቢካተቱ የተሻለ ተደራሽነት ይኖራል። ትውልዱ ደግሞ ግዕዝ የማንም ሳይሆን የኢትዮጵያውያን ንብረት መሆኑን ተገንዝቦ ግዕዝን ማወቅ ኢትዮጵያን ለማወቅ እንደሚረዳ የመፍትሄ አካል መሆን እንደሚችል መገንዘብ ይችላል። እነዚህ ቢካተቱ ብዬ አምናለሁ። ተሳትፏዊ ቢሆን ብዬ አስባለሁ እና ደግሞ በደንብ እዚህ በፊትም ትንትላላችሁ በደንብ ስለ ግዕዝ የሚያውቅ እንደዚህኛ ደግሞ ሴት ሆነን ግዕዝ ሴት አትማርም አታውቅም የሚለውን ነገር እንደሷ የሚያውቁ ሰዎችን እየተጋበዙ ትጋብዛላችሁ አውቃለሁ። እንደዛ እየሆነ አሪፍ ነገር እንትን እንደምትሉ አስባለሁ። እንደዚህ ይሄ ቢጨመር ብዬ አስባለሁ። ግዕዝ ቋንቋ ላይ በጣም የሚያወዛግብ ያለ የተመኩሳያን ፊደላት እየተባሉ የሚጠሩ አሉ። እነሱን በደንብ አብጠርጥሮ ነጥሎ ማሳየት ይጠበቃል። ወደፊት በደንብ አሁን ብዙ ሰዎች አረዳዳቸው የተለያየ ነው። በአንደኛው ፊደል ሲጻፍ በአንደኛው ፊደል በንጉሱ ሰብ በእሳቱ ሰጽፍ በአልፈዋ በአይኑአ ሲጻፍ የተለያየ ትርጉም ነው ያለው። እነ ኪዳነ ወልድም ይላሉ በከመ ይትሌለይ ቅርጾሙ ከመሆኑ ይትሌለይ ድምጾሙ፣ ቅርጻቸው እንደሚለያይ ሁሉ እንዲሁ ድምጻቸው ይለያያል እና እነዚህን ፊደላት አብጠርጥሮ ነጥሎ ማሳየት አለብን። በሐመር ውሃው ሲጻፍ በሐሌታ ውሃ በብዙኃን ውሃ ሲጻፍ ያላቸውን ትርጉም ፊደላት ከቅርጻቸውም አንጻር ትርጓሜ ያላቸው። ከዛ በዘለለ በጽሁፍ ደረጃ ስንጠቀም ስንጽፍ እነዚህን ፊደላት በተለይ 9ኙ ፊደላት ይባላሉ። 9ኙ ብቻ ግዕዛቸው ብቻ ሳይሆን ግዕዛቸውም ከራባቸው የተደባለቃለ እነ 3ቱ ውሃዎች ሐሌታ ውሃ፣ ሐመር ውሃ፣ ብዙኃን ውሃ ይሄ ከመጀመሪያው ፊደል ከአራተኛው ፊደል ጋር ተቀላቅሏል። እንደገና አልፋዋና አይኑአ ሁለቱ ግዕዙና የመጀመሪያው ፊደል አንዱ ሆኗል። በግስም ደረጃ ብዙ ተጽዕኖ የሚፈጥሩ ናቸው። እነዚህ ያህና ባህሪ እየተባለ ይጠናል በግዕዝ በእኛ በቤተ ጉባኤ ማለት እና ይህን አውጥቶ አብጠርጥሮ በደንብ ማሳየት ይጠበቅብናል ብዬ ነው እንደኔ የማስበው። አሚኮ መጀመሪያ በመማር ማስተማር መልኩ ብላክቦርድ ላይ እየጻፈ ነው የጀመረው። አሁን ደግሞ እንግዶችንም እየጋበዘ ስለ ግዕዝ አንዳንድ ጽሁፎችን ጥናቶችን እያደረገ እየቀጠለ ይመስለኛልና ከዚህ በተሻለ ግን እኔ መጀመሪያ እንደ ተቋም
ልክ እንደ አንድ ቋንቋ ዲፓርትመንት አሚኮ ውስጥ ብዙ ቋንቋዎች ያሉ ይመስለኛል። ያው ስለምን ሲተላለፍ ስለምንሰማ ማለት ነው። ግዕዝም አንድ ቋንቋ ዲፓርትመንት ምናልባት አቅራቢው ብቻ አቶ ጋሻው ወይም ጋዜጠኛ ጋሻው ብቻ ይመስለኛል አሚኮ ላይ የሚያቀርበውና ምናልባት አላቅም ካለ ግን የሰው ኃይል ሳያስፈልግም አሁን ዩኒቨርሲቲዎች በማስተርስም በዲግሪም ደረጃ በብዛት ተማሪ እያስመረቁ ነው። እውቀቱም ያላቸውን ተማሪዎች ሊሆን ይችላል፣ ከቤተ ክህነት ሰዎች ሊሆን ይችላል። ብቻ ጋሻውን ሊረዱ የሚችሉ ዲፓርትመንቱ የግዕዝ ቋንቋ ዲፓርትመንት እንዲሰፋ የሚያደርግበት የሰው ኃይል እንደው የሚጨመርበት አጋጣሚ ቢኖር የሰው ኃይል ሲጨመር ደግሞ እንትኑ ይዘቶቹ ይሰፋሉ። ለምሳሌ ከዚህ ቀደም የነበረው መማር ማስተማሩ ሊቀጥል ይችላል። ሌሎች ላይ ምርምሮች ላይ ዘገባዎች ላይ ለምሳሌ በቋሚነት አሁን ጣና ገዳማት ታውቀዋለህ፣ ጎረቤታችን ነው። ጣና ገዳም ውስጥ ያለው የብራና መጻሕፍት ጥበብ የተዘነደባቸው መጻሕፍትን አሁን አሚኮ አስተዋውቆን አያውቅም። አሁን እነኚህ መጻሕፍት ትውልዱ ቢያውቃቸው ዓለም ቢያውቃቸው ይመራመርባቸዋል ማለት ነው። ስለዚህ ቋሚ የሆነ ዘገባ የሚሰራበት ስለ መጻሕፍት ሊሆን ይችላል፣ ስለ እጽዋት ሳይንስ ሊሆን ይችላል። በቤተ ክህነቱ አለ አይደል በብራና የተከተበው ስለ እጽዋት ሳይንስ ሊሆን ይችላል፣ ስለ ስነ ፈለክ ሊሆን ይችላል። ስለ ብዙ አይነቶች በግዕዝ ቋንቋ የተጻፉ ብዙ መዛግብት አሉና እነኚህን መዛግብት የመመርመር ካሉበት የማውጣት የመጠቆም ይሄ ሲያደርግ ደግሞ ሰው ኃይል ያስፈልገዋል ማለት ነው። እንዲህ አይነት ሰፊ ስራዎችን ለመስራት የሰው ኃይል ተጨምሮለት ሰፊ ስራ ቢሰራ ተደራሽ ቢሆን ለሁሉም። ከዚህ በተጨማሪ አንዱ አብሮ የሚነሳው ሰዓት ነው። አጭር ሰዓት ትመስለኛለች ሰዓቷ። አንድ ፕሮግራም ብቻ ናት የምትቀርብባት። ወይም እንግዳ ከሆነ አንድ እንግዳ ነው፣ ወይም ደግሞ ሌላ ፕሮግራም ከሆነም ሌላ ፕሮግራም ነው። አንዳንድ ፕሮግራሞች ሰፊው ነው እናያቸዋለን። ለምሳሌ እንግዳ ይኖራል፣ በመካከል ዝግጅት ይኖራል፣ ልዩ ዘገባ ይኖራል እና እንዲህ አይነት የሚዲያን ፓሪስ ስለምታውቁት ከኔ በተሻለ ሚዲያን የሚያውቅ ሰው ይረዳዋል ብዬ አስባለሁ። እና እነዚህ አይነት ፕሮግራሙ ሰዓቱ ተጨምሮለት ፕሮግራሙም ሰፋ ያለ ሆኖ ሰፋ ያለ እውቀት ለህዝቡ የሚያስተላልፍበትን መንገድ ቢያስተካክል የተሻለ ይሆናል ብዬ አስባለሁ። ጽልመተ ማኒ ኢኮነ ስዋሬ ልቡና ትካዘ መጋቤ ጥበብ ግዕዝ አኮኑ አምሳለ ኤራል ቤዘ። ትርጓሜው ጽልመተ ማኒ ኢኮነ ስዋሬ ልቡና ትካዘ፣ በመተከዝ የልቡና መሰወር ጽልመተ ማኒ የማኒ መጨለም የማኒ ድንቁርና የማኒ መጨለም አልሆነም። መጋቤ ጥበብ ግዕዝ አኮኑ አምሳለ ኤራል ቤዘ። የግዕዝ መጋቢ ጥበብ የግዕዝ መጋቢ ይሄ ግዕዝ አኮኑ አምሳለ ኤራል ቤዘ እንደ ጨረቃ አብርቷልና ለሰሙ ይሄ ጨረቃ በሌሊት በሰማይ ምልዓተ ወርኅ ሲሆን ከዋክብት ጋር ደምቃ ምድርን ታበራለች። በዚያ ጊዜ ጨለማው ፈገግ ይላል ማለት ነው። ለሰሙ እንደዛ ነው። ጨረቃ በሰማይ ላይ ያበራች ጨለማ አልሆነም ነው። ለወርቁ ግን ይሄ መጋቢ ጥበብ ግዕዝ የጥበብ መጋቢ የሆነ ግዕዝ እንደ ጨረቃ በሰማይ ላይ አብርቷልና ማኒ በድንቁርና የሚመጣ ሰው ነው፣ የሚነጻጸር ሰው ነው። የማኒ ድንቁርና መጨለም አልሆነም፣ በምድራችን ላይ አልሆነም። ምክንያቱም ግዕዝ አለና። ተምሮተ ግዕዝ ልሳን ጥቀ ሰናይ ውእቱ ይበቁ ለሊሉያን ነገራት ለምርምር ለስነ ሀተታ ለስነ ፈለክ አስትሮኖሚ የምንለው ማለት ነው። ስለ ስነ ምህንድስና ስለ ስነ ህንጻ ብለን እናውቀዋለን። በሱ በጣም በርካታ ነገሮችን በዛ ማግኘት እንችላለን። ተማሃሩ ልሳነ ግዕዝ ወንምላ ወናጥለቅልቅ አለ ኢትዮጵያ በልሳነ ግዕዝ። ግዕዝ አኩ ልሳነ ስጋ ባይቲቱ ወልሳነ ነፍሱ እቱ በይነዝ እንዘይት መሃሩ ሳብ ልሳነ ግዕዝ ይትፌሱ በስጋሆሙ ወበነፍሶሙ በይነዝ አሃዌ ወአሃቴ ተማሃሩ ልሳነ ግዕዝ። እኛም ወደ ስላማጢስ ወደ ግዕዛችን እንመለስ። ንብ አበባውን እንዲከብ ሰዎችም እኛም ብሎች ከሆንን አበባችን ግዕዝን መክበብ አለብን። እውቀት ማረን እናዘጋጅ ዘንድ ማለት ነው። በልሳነ ግዕዝ ይዘከር ቦቱ ታሪከ ፊደል፣ ታሪከ ልሳናት፣ ታሪከ ሀገር ወታሪከ መጻሕፍት ይዘከር ቦቱ።
በግዕዝ ድርሳናት የማይዳሰስ ጉዳይ የማይዳሰስ ነገር ዓለም የለም። የዓለምን ታሪክ የኢትዮጵያን ታሪክ ማጥናት የምንፈልግ እነዚህን ጉዳዮች ሁሉ ምንዘክርበት ልሳን ሰፊ ልሳን ለጥበብ ቅርብ የሆነ ልሳን ማን ነው ከተባለ ዓለም አቀፉ የዩኒቨርሲቲዎች ሳይቀር እንኳን ይህንን ሀሳብ ተረድተውት በተቋም ደረጃ ያስተማሩት የሚገኙት። ከዚህ የተነሳኛ ደግሞ አማራ ሚዲያ ኮርፖሬሽን በልሳን አንዱ የልሳን ቋንቋ አድርጎ ደግሞ ወይም ደግሞ የቋንቋ ትምህርት አድርጎ በውስጡ የተጻፉ ጉዳዮችን ሲዳስበት የቆየ መሰናዷችን ነበረ። ወደ እናንተ ስናጋራው ላለፉት 4 ዓመታት ቆይታ ያደረግነው በግዕዝ ድርሳናት እየተማሩ ያሉ የግዕዝ ቋንቋ ተማሪዎች ይህን ሀሳባቸውን ሰጡን፣ ለገሱን። እንዲሁም ደግሞ እናንተ ቀደም ሲል በአጭር መልእክት በ8200 ፒ ብላችሁ ወደ እኛ መልእክትን እንድታደርሱን አሁንም እየጠየቅናችሁ ምን ይስተካከል፣ ምን ብናካትት ይሻላል፣ የተሻለና ቀራቢ ቀላል እና ግልጽ በሆነ መንገድ ወደ እናንተ እንድንደርስ ምን እናካት የሚለውን ጉዳዮችን እናንተ ማሳባችሁን በአጭር መልእክት ቅድም በነገርኳችሁ እንድታቀርቡልን እየጠየቅናችሁ በቀጣይ መሰናዷችን ስንገናኝ አዲስ ሀሳብ፣ አዲስ አሰራር፣ አዲስ ጉዳዮችን ይዘንላችሁ በልሳነ ግዕዝ በአዲስ አሰራር ብቅ እንላለን። እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር ቆይታ ስላደረጋችሁ ጥቀ ንሴብሐክሙ ኢትርሱ ከመ ተዘክሩነ በ80 ወክሌቱ ሐጺር መልእክት ጸሐፎ ለነ ወነሐስተሐልፍ ለክሙ ሀቤክሙ ብሌ በዝንቱ እፈጽም መርሃ ግብሬ ሰላም ለኩልክሙ።